ሰላም ሰላም እንደምንሰነበታችሁ። ዛሬ አንድ ጉዳይ ይዤ መጥቻለሁ። ሰሞኑ በሚታይ አንድ እንቅስቃሴ ብዙ ሰዎች፣ ብዙ አክቲቪስቶች፣ ፖለቲከኞች፣ ጋዜጠኞች የህወሓት ከመቃብር ይነሳልን ጥያቄ እያነሱ ነው እና ይሄ ጥያቄ ምንም በመልካም ማየት ይቻላል። በሌላ ጎን ደግሞ የሴራ ጥያቄ በመሆኑ በዚህ ዙሪያ ማውራት ያለብን ይመስለኛል። እንደኔ አስተያየት ህወሓት ሰይጣን ነው፣ ህወሓት አውሬ ነው፣ ህወሓት ኢትዮጵያን በብሔር ከፋፍለዋል፣ ኢትዮጵያን በትነዋል ብለው ከጫፍ እስከ ጫፍ አታግሎ የጣሉት ሰዎች ዛሬ ላይ ተነስተው የህወሓት ጠበቃ የሚሆኑበት ምክንያት ቀናነቱ አይታየኝም። እውነት ለመናገር መጀመሪያውኑ ለህወሓት ምንም ምህረት ያልነበራቸው ህወሓት የሚጠፋ ከሆነ ህዝቡ የሚጥፋ ብሎ የተነሱ ሰዎች፣ ተቃዋሚዎች ዛሬ ህወሓት እንዲነሳላቸው የሚያቀርቡት ጥያቄ የዛ ችግራቸው ሌላ ችግር ነው እንጂ ንጹህ ጥያቄ ነው ብዬ አላምንም። እዚህ ጀርባ ደግሞ ተጎጂው አሁንም የትግራይ ህዝብ ነው። ያኔ የትግራይ ህዝብና ህወሓት አንድ ነው የሚል የህወሓት ቡድን በአንድ በኩል፣ በሌላ በኩል ደግሞ የህወሓትና ትግራይ ህዝብ አንድ ነው የሚሉ የኢሳት ፖለቲከኞች፣ በሌላ በኩል የትግራይ ህዝብ ላይ ያደረሱት በደል አይረሳም። ያ ችግር ሳይሽር አሁን ደግሞ ተነስቶ ህወሓት ካልተነሳ፣ ህወሓት አዲስ አበባ ካልገባ የሚሉበት ምክንያት ህወሓት አዲስ አበባ እንዲገባ ፈልጎ ነው ወይስ ሌላ ዓላማ አላቸው ብለን እንድንጠይቅ ያደርገናል። ይህም ሳያንስ ህወሓትን የምንቃወም ሰዎች ማውገዝ፣ ማጣጣልና ሌላ ነገር ማለቱ በጣም አሳሳቢ ነው። ምክንያቱም እንደኛ እምነት፣ በእኔ እምነት ለምሳሌ ትግራይ ውስጥ ከባድ ችግር ውስጥ ነው ያለ ነው። በዚህ በኩል የራሱ ችግር የሚያወራ ሰው ሊኖር ይችላል፣ እሱ መብቱ ነው። እኛ የራሳችን ችግር በአግባቡ እየገለጽ ነው፣ ለሚገባው ሰው በአግባቡ ለሚረዳን ሰው ማለት ነው። እንግዲህ ትግራይ ውስጥ ላለፉት 50 ዓመታት አንድ ፓርቲ ነው የገዛው። ሌሎች ክልሎች ወይም ደግሞ ሌሎች አካባቢዎች 27 ዓመት ተገዛን ነው የሚሉት። እኛ ግን 50 ዓመት ነው የተገዛ ነው። 50 ዓመት ስንገዛም በመልካም ነገር አልነበረም። መጀመሪያ ብለው ሲጀምሩ ትግራይ ውስጥ የነበሩ የተለያየ አስተሳሰብ የነበራቸው አባቶች፣ እናቶች፣ የሃይማኖት መሪዎች፣ ምሁራን በማጥፋት ነው፣ ከምድረ ገጽ በማጥፋት በመግደል ነው የተጀመረ ትግል ነው እንግዲህ ቤተመንግስት የደረሰው ማለት ነው። ይሄ ነገር ሌላ አካባቢ ያለ ሰው ላያውቅ ይችላል። ባለማወቁ ብዙም ችግር የለም። ችግርም የሆነው ይሄው ድርጅት ከጣሉት በኋላ ትግራይ ላይ ያደረሰውና እያደረሰ ያለውን ጉዳት ሳይረዱ የሚመለስልን ጥያቄ ማቅረባቸው ለእኛ ጉዳት ሆኖ አግኝተነዋል። በአንድ በኩል ኦሮማራ የሚባል እንቅስቃሴ አደራጅተው ህወሓትን ብቻ ሳይሆን የትግራይ ህዝብ ላይ ሰቆቃ ያመጡ ተቃዋሚዎች፣ ያኔ ተቃዋሚዎች፣ አሁንም ተቃዋሚዎች አሁን ላይ ህወሓት እንደገና እንዲመጣላቸው የሚመኙበት ምክንያት ህወሓትን የቆሰለውን ህወሓት አንስቶ መጋለብ የሚፈልጉበት ምክንያት ምንድን ነው ብለን መጠየቅ ተገቢ ነው። እንግዲህ ከሚናገሩት ማየት እንደምንችለው እነሱ የሚያሳስባቸው ነገር አሁን ላይ የጠሉትን የኢትዮጵያ መንግስት የምንጥለው ከህወሓትና ከሻዕቢያ ጋር ሆነን ነው ብሎ በማሰብ ነው። እንግዲህ ህወሓት የኢትዮጵያ መንግስት ይጣልላቸው እንጂ ከዛ በኋላ ህወሓት ተመልሶ ቤተመንግስት እንደማይገባ ያውቃሉ። ምክንያቱም እነሱም ይሁኑ በራሱ ጊዜም ይሁን በተለያየ ምክንያት ህወሓት ኦልሬዲ ከአንገቱ በላይ የተቆረጠ ፓርቲ ነው። ማሰብ የማይችል ፓርቲ ነው። ማድረግ የሚችለው መግደልና መሞት ብቻ ነው። ይሄ ደግሞ ተቃዋሚዎቹ ጠንቅቆ ያውቃሉ። ስለዚህ ይኸው ፈረስ ቤተመንግስት ያደርሰናል፣ እስከ ቤተመንግስት ድረስ ይሞትልናል፣ የትግራይ ህዝብንም ጭምር አነሳስቶ ይኸው ዓላማ ይውልናል ከሚል የተሳሳተ ስሌት፣ የጭካኔ ስሌት ውጪ ለህወሓት በጎ አመለካከት ኖሯቸው በህወሓት አመራር ተማምኖ እንዳልሆነ ራሳቸው ባደረጉት ንግግር መረዳት ይቻላል። ከዚህ በፊት ዛሬ ላይ እነ ደብረጽዮን እነ ምናምን የሚባሉ ሰዎች በተቃዋሚዎች አንደበት ምን ሲባሉ እንደነበር እናስታውሳለን። ስለዚህ እነዚሁ ሰዎች ሳይቀየሩ ማለት ነው እንግዲህ ህወሓት አመራር የቀየረ አስተሳሰብ የቀየረ ፓርቲ አይደለም። ይኸው ነው ከመነሻው እስከ መድረሻው ተመሳሳይ ፓርቲ ነው። የአንድ ቤተሰብ ፓርቲ ነው። አንድ አይነት ሰዎች የሚመሩት ፓርቲ ነው። የስብሃት ነጋ ፓርቲ ነው። ስለዚህ ይኸው ፓርቲ ከልጅ ልጅ እየተወራረሰ መጥቶ ደብረጽዮን ላይ ደርሰዋል። ከዛ በፊት የነበሩ ሰዎችም ያው ናቸው፣ የአንድ ቤተሰብ አባላት ናቸው። ስለዚህ እነዚህ ሰዎች የሚመሩት ፓርቲ መምራት እስከሚችለው ድረስ መርተዋል።
በተለይ ደግሞ ጠቅላይ ሚኒስትር መለስ ዜናዊ እስከነበረው ጊዜ መርተዋል። ከዛ በኋላ ያለው ጊዜ የቁልቁለት ጊዜ ነው። ከዛ በኋላ ያለው ጊዜ ራሱን ብቻ መሞት አንሶት የትግራይ ህዝብን ይዤ ልጥፋ ብሎ የተጓዘበት ጊዜ ነው። በዚህ የቁልቁለት ጊዜው ህወሓትን ወደ ገደል በመክተቱ ስራ ትልቅ ድርሻ የነበራቸው ተቃዋሚዎች ዛሬ ላይ ደርሶ እባክህ ከዛ ውጣልን፣ እባክህ ተመለስልንና የኢትዮጵያ መንግስት እናጥፋለን እያሉት ነው። በዚህ ሁኔታ ተቃዋሚዎቹ የሚረዱት ነገር አለ። በደንብ የሚያውቁት ጠንቅቆ የሚያውቁት ማለት ነው። ህወሓት ከዚህ በኋላ ነፍስ ዘርቶ ከዚህ በኋላ ፓርቲ ሆኖ የኢትዮጵያ መንግስትን መጣል ኢትዮጵያ ውስጥ መንግስት የመሆን ምንም አይነት ተስፋ እንደሌለው ያውቃሉ። ነገር ግን ይኸው ቡድን የሚያንቀሳቅሰው ወታደራዊ ኃይል የሚሊሻ ኃይል ስላለ ያን ኃይል ተጠቅሞ እስከ ደብረ ብርሃን ድረስ ከደረሰላቸው ቀሪውን የቤተ መንግስት ስራ ራሳቸው እንደሚሰሩት፣ ቀሪውን የዲፕሎማሲ ስራ ራሳቸው እንደሚሰሩት ያውቃሉ። ከዛ ውጪ ይሄ ነው የሚባል ነገር ከህወሓት ጠብቆ አይደለም። ስለዚህ ህወሓትን እንደ አስፈላጊ ሰይጣን የቆሰለውን ህወሓት መጋለብ እንደ አስፈላጊ መጥፎ ስራ አድርጎ ስለሚያስቡት ነው እንጂ ያ የነበረው ህወሓት ተመልሶ እንደማይመጣ ያውቃሉ። ስለዚህ በዚህ ዙሪያ ምንድነው የሚያቀርቡት? ህወሓት አሁን ተቀይሯል ነው የሚሉት። በፍጹም ተአምር የተቀየረ ህወሓት የለም። አሁን ያለው ህወሓት አሁን ላይ ባወጣው ህግ ብቻ ማየት ይቻላል። ትግራይ ላይ ባወጣው ህግ ማለት ነው። አሁን ትግራይ ላይ የወጣው ህግ በየትኛውም የዓለም ክፍል የሌለ ህግ ነው። አልሻባብ እንኳን የሚፈጽማቸው ነገሮች በህግ የተደነገጉ ነገሮች አይደሉም። ብዙዎቹ በተለያየ ሃይማኖታዊ መነሻ የሚያደርጋቸው በራስ ተነሳሽነት የሚያደርጋቸው ከመሆናቸው ውጪ እንደዚሁ አንቀጽ ተደርጎላቸው የተጻፉ ነገሮች እንደሌሉ ነው እኔ የሚገባኝ ማለት ነው። አሁን በትግራይ በወጣው አዋጅ እንግዲህ አዋጅ ማውጣት በማይችል የሽፍታ ቡድን የወጣ አዋጅ ነው። ከዛ ውስጥ በ10 አንቀጽ ይመስለኛል የሞት ቅጣት የሚያስቀጡ ወንጀሎች አሉ። እነዚህ የሞት ቅጣት የሚያስቀጡ ወንጀሎች ሌላ ነገር የላቸውም፣ ከፖለቲካ ጋር የተያዙ ናቸው። ህወሓትን ማማት፣ የህወሓት አመራርን ስም ማጥፋት፣ ህወሓት ለሚያመጣው ትዕዛዝ እምቢ ማለት እና ሌሎች በዝርዝር የተገለጹ ነገሮች አለማድረግ ከእስር ከገንዘብ ቅጣት እስከ ሞት የሚያደርስ ቅጣት ያሰጣል ብሎ መጥተዋል። ይሄ በኢትዮጵያ ህገ መንግስትም የሌለ በየትኛውም የዓለም አቀፍ ስምምነትም የሌለ ምናልባት ድሮ ከነበሩ የነ ድራኮን ሎው የሚባል ወይም ደግሞ የሐሙረቢ የባሪያ ንግድ እና የአፓርታይድ ህግ ከሚባሉት ጋር የሚመሳሰል ህግ ነው። ስለዚህ ይህ በሆነበት ሁኔታ ህወሓት አሁን ተቀይረዋል ብሎ መናገሩ ኬት የመጣ ነው? አሁን ትግራይ ውስጥ ሰው መኖር አይችልም። ቤት ለቤት አፈሳ አለ። ያ ሁሉ የሞተበት ክልል፣ ያ ሁሉ ህዝብ የሞተበት፣ ያ ሁሉ ህዝብ የተፈናቀለበት ክልል መልሶ ወደ ጦርነት እያስገባ ባለበት ሁኔታ ህወሓት ተቀይረዋል ብሎ ማለቱ ምን ማለት ነው? እንዴት ነው የተቀየረው? ህወሓት አውሬ ሆኖ ከነበረ አሁን የበለጠ አውሬ ነው የሆነው ወይስ መልአክ ነው የሆነው? እንግዲህ ትናንት ህወሓት አውሬ መሆኑ ሲነግሩን የነበሩ ተቃዋሚዎች ዛሬ ህወሓት የተሻለ ፓርቲ እንደሆነ፣ ህወሓት መስደብ መጥፎ እንደሆነ፣ ህወሓት ትግራይ ላይ ያለው የሽፍታ የህገወጥ ቡድን ወደ ህግ ይቅረብ ማለት እንደ ፖለቲካ ክሽፈት ተደርጎ የሚታሰብበት ሁኔታ ትክክል አይደለም። እኛ በተቻለ መጠን ያለብን ችግር ለመፍታት ነው ጥረት እያደረግን ያለ ነው። በዚህ ሁኔታ የሚያግዙን የተለያዩ ኃይሎች ሊኖሩ ይችላሉ፣ ከፌዴራል መንግስት ጀምሮ ማለት ነው። ይሄ መሆኑ ለእኛ መልካም አጋጣሚ ነው። ባይሆን ብቻችንም ቢሆን ይኸው ነገር እንቃወመዋለን። መቃወም የጀመርነው አሁን አይደለም፣ ከድሮ ነው። ብዙ ሰው ከድሮ ይቃወማል። ህወሓት መጣ ከተባለ ጊዜ ጀምሮ የሻዕቢያ ፓርቲ መሆኑ የሻዕቢያ አንድ ብርጌድ መሆኑ የተረዳ ሰው ሁሉ ሲቃወመው የነበረ ሀቅ ነው። ህወሓት ወደ ስልጣን እንዲመጣ የታገሉት እንዳሉ ሁሉ ህወሓት ወደ ስልጣን እንዳይመጣ የታገለ የትግራይ ሰው በጣም ብዙ ነው። ከደርጉ ምክትል ፕሬዚደንት ጀምሮ ብዙ የትግራይ ሰዎች ህወሓት ወደ ስልጣን እንዳይመጣ ያኔም ታግለዋል። የአፄ ዮሐንስ ወራሽ ተደርጎ የሚታሰቡት የልጅ ልጃቸው ልዑል መንገሻም ጭምር በኢዲዩ አማካኝነት ብዙ የትግራይ ኤሊቶች ያሉበት ኢሃፓ፣ ብዙ የትግራይ ኤሊቶች የነበሩበት ግግሓት ኦር ቲኤልኤፍ እና ሌሎች በግለሰብ ደረጃ የነበሩ ሰዎች ይህንን የሻዕቢያ ብርጌድ ተቃውመዋል። ስብሐት ነጋ የኢሳያስ አፈወርቂ ተላላኪ መሆኑን፣ ኢትዮጵያ ውስጥ ሻዕቢያ የሚፈልገውን ነገር ግብጾች የሚፈልጉት ነገር ማስፈጸሚያ መሆናቸውን የተረዳ ሰው ሁሉ ተቃውሟል።
ከዛ ውጭ የሆነ በዛን ጊዜ በደርግ ጊዜ የነበረውን አፈናና ግፍ ደግሞ የጠላ ሰው በቀና መንገድ ህወሓትን ደግፎ የመጣል ሄዶ ሄዶ ግን የሆነው እንደተፈራው ነው። ህወሓት የኢሳያስ አፈወርቂ የቤተ መንግስት ወኪል፣ ህወሓት የኤርትራን ፍላጎት በመንግስት ደረጃ ፈራሚ፣ ኢትዮጵያ ውስጥ ሆኖ በመንግስት ደረጃ ፈራሚ፣ ህወሓት ማለት የግብፅ ወኪል ሆኖ የሰራበት ጊዜ ረዥም ነው። ምናልባት በኋላ ላይ ከ2002 በተለይ አባይ ግድብ ይሰራል ከተባለ ጊዜ ከመጣው የፖሊሲ ለውጥ በስተቀር ይሄ ነው የሚባል ነገር አልነበረም ከዛ በፊት። ስለዚህ በግልጽ በቅርበት ለሻዕቢያ በርቀት ደግሞ ለግብፅ ለካይሮ ተላላኪ ሆኖ የሰሩበት ጊዜ በጣም ረዥም ነው። አሁንም ተመልሶ ወደዛ ነው የገቡት። ተመልሶ ወደዛ ለመግባት ምንም ችግር አልገጠማቸውም። ከሻዕቢያ ጋር አብሮ ነው እየሰሩ ያሉት። እነሱ ባወጡት ህግ ከሻዕቢያ ጋር እንደዚሁ እየሰሩ ከኢትዮጵያ መንግስት ጋር የሚሰራ ግን በሌላ ወንጀል ሲወነጅሉት ይታያል። በከባድ ጥፋት እስከ ሞት ድረስ ማለት ነው። እንደዚህ በሚሆንበት ጊዜ ህወሓት ተሻሽለዋል ብሎ ማሰቡ ከየት የመጣ ነው? ወይስ ድሮም እንደተለመደው አሁንም ያው ስህተት ለመድገም ነው? በህወሓት ስሌት የትግራይ ህዝብ ለመጉዳት ነው። ምክንያቱም ማንም ቀና ልቦና ያለው ሰው አሁን ህወሓት ትግራይ ላይ ያወጣውን ህግ ማየት ይችላል። ማንም ቀና ልቦና ያለው ሰው ያወጣውን ህግ በሰብአዊነት መስፈርት፣ በዓለም አቀፍ ስምምነት መስፈርት አሁን 21ኛ ክፍለ ዘመን በደረሰበት የስልጣኔ መስፈርት ማየት ይችላል። ከዛ ተንተርሶ ህወሓት ተለውጠዋል ወይስ አልተለወጠም፣ ህወሓት መጥፎ ከነበረ በጣም መጥፎ ነው የሆነው ወይስ ደግ ነው የሆነው የሚለውን ነገር ማየት ይቻላል። ግን ያ እንዲታይ አይፈለግም። ተቃዋሚዎቹ ከኢትዮጵያ መንግስት ጋር ባላቸው ተቃርኖ ህወሓትን እንደ አስፈላጊ ሰይጣን ይዞ በትግራይ ህዝብ ስም መቆመር እንደገና ይፈልጋሉ ማለት ነው። እንደዚህ የሚያደርጉት የኢሳት ጋዜጠኞች የነበሩ እነ መሳይ መኮንን ጭምር ናቸው። እንግዲህ መሳይ መኮንን 95 ሚሊዮን የኢትዮጵያ ህዝብ 5 ሚሊዮን የትግራይ ህዝብ እንዲያጠፋ በግልጽ ጥሪ ያቀረበ ሰው ነው፣ በኢሳት አማካኝነት ማለት ነው። ይኸው ሚዲያ ባደረጉት ስራ ብዙ የትግራይ ሰው እንዲጠፋ ሆነዋል። ይኸው ነገር አለ፣ አሁን መሬት ላይ ያለ ነገር ነው፣ ቀን የሚጠብቅ ነገር ነው። አሁን ደግሞ ተገልብጦ የህወሓትን መልካምነት እያሰማሩን ነው። ህወሓት ወደ ስልጣን ቢመጣ ያለው ጠቀሜታ እያሰማሩን ነው። ስለዚህ ምንድን ነው እያልን ያለ ነው? አሁን እያልን ያለ ነው ህወሓት በትግራይ ላይ ሆኖ የሚያደርሰውን በደል የሚረዳ ያንን ሸሽቶ በየክልሉ የተበተነ ያንን ሸሽቶ ሳዑዲ አረቢያ የገባ ያንን ሸሽቶ ሊቢያ የገባ የትግራይ ሰው በጣም ብዙ ነው። የትግራይ ወጣት በጣም ብዙ ነው። ስለዚህ ይሄ የሆነ ባለበት ሁኔታ ህወሓትን መልካም አድርጎ መቅረብ ለራሳቸው ሰይጣናዊ ዓላማ ካልሆነ በስተቀር ሌላ ምንም አይነት ቀናነት ወይም ደግሞ ሌላ ትርጉም ያለው ነገር አለመሆኑን ለማስረዳት ነው። ስለዚህ በዛሬው ዕለት ማንሳት የፈለጉት ለምንድን ነው? በአንድ በኩል ህወሓት አሁን እየተነጋገርን ባለንበት ሰዓት ትግራይ ላይ እያደረሰ ያለውን በደል ለማንሳት ነው። አሁን በዚህ ሰዓት መቀሌ ላይ ህፃናት ሳይቀሩ በጉልበት እያፈሰ ወደ ሱዳን፣ ወደ ኤርትራ ለሽያጭነት እያዋላቸው ነው፣ ወጣቶቹን ህፃናቱን ማለት ነው። እውነት ለመናገር እኔም ብሆን ይሄ ነገር ይመጣል ብዬ አልጠበኩም። ህወሓት በዚህ ደረጃ ጨካኝ ይሆናል? የህወሓት የቤተሰብ ድርጅት የስብሃት ነጋ ድርጅት እና የዛ ቤተሰብ ጀነራሎች ማለት ነው። እነዚህ ጀነራሎች ትግራይን አይወክሉም፣ አንድ ዞንን አይወክሉም፣ አንድ ወረዳን አይወክሉም። በአንድ ቤተሰብ ዙሪያ የተሰባሰቡ ጀነራሎች የትግራይን ህዝብ በዚህ ደረጃ መቀመቅ ሲከቱት እንደማየት የሚያሳዝን ነገር የለም። ያ ሆኖ ባለበት የትግራይ ህዝብ አዝኖ ባለበት የትግራይ ወጣት እግር አውጭኝ ብሎ ወደ አዲስ አበባና ወደ ተለያዩ ከተሞች እየገባ ባለበት ሰዓት በዚህ በኩል ደግሞ የህወሓትን መልካምነት የሚሰብኩ ተቃዋሚዎች መበርከታቸው በትግራይ ላይ እየታሰበ ያለውን ሴራ ስፋቱና መጠኑ የሚያሳይ ሆኖ ስለተገኘ ነው። ስለዚህ አንዱና ዋነኛው ነገር አሁን ትግራይ ላይ እየተደረገ ያለው ነገር ሁሉም የኢትዮጵያ ህዝብ፣ ሁሉም የዓለም አቀፍ ማህበረሰብ እንዲያውቀው ያስፈልጋል። በእርግጥ የተለያዩ መንግስታት በኤምባሲዎቻቸው አማካኝነት ወይም በራሳቸው በቀጥታ ይህንን ድርጊት እያወገዙ ነው። ልክ ኤርትራ እንዳለው ወጣቶችን በግድ ማፈስ፣ ወጣቶችን መጨረሻ ለሌለው ወታደራዊ አገልግሎት በጉልበት መውሰድ፣
በዚህ አማካኝነት ሴቶችን የመድፈር፣ ወጣቶችን የመግደል፣ ህዝቡን የማሰቃየት፣ ህዝቡ አገሩን ጥሎ እንዲሄድ የማድረግ ፖሊሲ ያ ኤርትራ ውስጥ ያለው ነገር አሁን ትግራይ ውስጥ መጥቷል። ይሄ እየሆነ ያለው ዝም ብሎ በሚስጥር አይደለም፣ በአደባባይ ነው። ቤት ለቤት እየተደረገ ያለ ሚስጥር ነው። ይሄ ማንም የትግራይ ሰው የሚያውቀው ነገር ነው። ስለዚህ ይሄ መታወቅ ሲኖርበት የቻለ ሁሉ ይህንን ማውገዝ ሲገባው ትግራይን እወዳለሁ፣ የትግራይ ህዝብ ሰላም ያስፈልገዋል የሚል ሰው ልክ እንደ ራሱ ልክ ራሴ የደረሰብኝ እንደሚለው በደል አይቶ ማውገዝ ሲገባው፣ ችግሩን መረዳት ሲገባው የወጣውን አፋኝ እና ገዳይ ህግ በሙያ ትንተና በፖለቲካ ትንተና ማየት ሲችል ተመልሶ ይህን ህግ እያወጣ ያለውን የሽፍታ ቡድን ማወደስ፣ ለመጋለብ ማሰብ፣ ጋልቦ ቤተመንግስት ለመግባት ማሰብ የሴራዎች ሁሉ ሴራ ስለሆነ ነው ማውገዝ የተፈለገው። ስለዚህ የነገሩ መነሻ አሁን ህወሓት ትግራይ ላይ እንደሚታወቀው ባለፉት ጊዜያት ትግራይ 360 ዲግሪ ለብቻው ከብዙ ወገኖች ጋር በመዋጋት የደረሰበት በደል አለ ትግራይ ማለት። ይህም በህወሓት ምክንያት ነው። ከምክንያቶቹ አንዱ ህወሓት ነው። ህወሓት የደረሰበትን የፖለቲካ ውድቀት በአግባቡ ማስተዳደር ባለመቻሉ ለዚህ አይነት ጥቃት አጋልጦናል፣ ለዚህ አይነት መከራ አጋልጦናል። ያ ሆኖ ሳለ በዛ ምክንያት ብዙ ወጣት አልቆ ሳለ በዛ ምክንያት የትግራይ ሴቶች በሐዘን አይናቸው ጠፍቶ ሳለ አሁን ደግሞ እንደገና ተመልሰው የተቀሩትን ወጣቶች ቤት ለቤት ማፈስ ምን የሚሉት እብደት ነው? ይሄ እንዲታወቅልን እንፈልጋለን። ይሄ በኢትዮጵያ ውስጥ ያለ የትኛውም ሰብአዊነት የሚሰማው ሃይማኖት አለኝ የሚል ኢትዮጵያዊነት ያጠቃኛል የሚል ሰው ይሄ እንዲያውቅልን እንፈልጋለን። ይሄ ደግሞ እኔን በመስማት ብቻ ሳይሆን ማንንም ሰው በመጠየቅ ማየት ይቻላል። ይህንን ማወቅ የሚቻለው በየክልሉ እየጎረፉ ባሉ ወጣቶች በማየት መረዳት ይቻላል። ስለዚህ ይሄ ነው እኛ የምንፈልገው። ሌሎች ፖለቲከኞች ከቻሉ የራሳቸው ጉዳይ ሲጨርሱ፣ በየአካባቢው በየክልሉ ያለባቸውን ችግር ሲጨርሱ እኛን በዚህ መንገድ እንዲያግዙ ነው የምንፈልገው። የትግራይ ህዝብ እየደረሰበት ያለውን በደል በዚህ ደረጃ እንዲረዱ ነው የምንፈልገው እንጂ በተቃራኒ ህወሓት ምንም እያደረገ እንዳልሆነ፣ ህወሓት በዚህ ደረጃ ህግ አውጥቶ የትግራይ ወጣት እያፈሰ እየገደለ ሴቶችን እየደፈረ እንዳልሆነ በሚያሳይ መልኩም መንቀሳቀስ ጥፋት ነው። እኛ ማገዝ ሳይሆን ከኛ ጋር መቅጠም ነው የሚሆነው። ምክንያቱም ህዝባችን በዚህ ደረጃ ነው ችግር ውስጥ ያለው። አሁን የትም ቦታ ብትሄዱ የትግራይ ሰው ተጨንቀዋል፣ በቤተሰቡ ምክንያት ማለት ነው። ልክ እንደ ጎንደሩ መላኩ ተፈራ የእግዚአብሔር ታናሽ ወንድም የአሁን ማርልኝ ከእንግዲህ አልወልድም የሚባልበት ጊዜ ተደርሰዋል ትግራይ ውስጥ ማለት ነው። ይሄ ሌላ ጊዜ እንመጣበታለን። ስለዚህ የትኛውም ተቃዋሚ የትኛውም ትግራይ ህዝብ እወዳለሁ፣ የኢትዮጵያን ህዝብ ለኢትዮጵያ ህዝብ መልካም ነገር እመኛለሁ የሚል ሰው በዚህ ደረጃ ህወሓትን ማየት ካልቻለ የሚደረገው ሁሉ ሴራ እንደሆነ ነው የሚገባን ማለት ነው። ስለዚህ እንታገለዋለን ማለት ነው። ፊት ለፊት እንታገለዋለን። ዝም ብለን ልናየው አንችልም። ምክንያቱም ትግራይ ውስጥ እየሆነ ያለው ከኛ በላይ ማንም ሰው ሊያውቀው ስለማይችል ማለት ነው። ስለዚህ የትኛውም ቦታ ያለ ወዳጅ ዘመድ፣ ፖለቲከኛ፣ ሃይማኖተኛ ትግራይ ውስጥ ያለውን ችግር አይቶ ህወሓትም ሻዕቢያም ሊያወግዝ የትግራይ ህዝብ ከዚህ አይነት አፈና ነፃ እንዲያወጣ ነው የምንመኘው ማለት ነው። ከዛ ውጭ ግን ህወሓት መልካም እንደሆነ መስበኩ፣ በተለይ ደግሞ ህወሓትን ጥለናል ብሎ በሚደሰቱ ኃይሎች አማካኝነት ይሄ ነገር ሲደረግ በጣም አደገኛ ሴራ መሆኑ ደርሰንበታል ማለት ነው። ይሄ ሲደረግ እንግዲህ ሁሉም ነገር እኛንን የምናውቀው አይባልም። ሰው የየራሱን ፖለቲካ እየሰራ ነው። ሁሉም ሰው ቅድም እንዳልኩት በየክልሉ በየወረዳ ያለውን ስራ ሰርቶ በኢትዮጵያ ደረጃ ያለውን ስራ በጋራ መስራት የምንችልበት እድል አለ። ከዛ ውጭ እኔ ሌላ ክልል ያለውን ትግል ማጣጣል የኔ መብት አይደለም። በየትኛውም መንገድ የሚደረገው ትግል ፍትሐዊ ነው ብሎ እስካመነ ድረስ ሰው መብቱ ነው። እኔ እዛ ገብቼ ይሄ ትግል ፍትሐዊ ነው፣ ይሄ ትግል ፍትሐዊ አይደለም ብዬ ማሰብ አልችልም። በተመሳሳይ ትግራይ ውስጥ ያለው ችግር ህዝቡ በዚህ ደረጃ እየጮኸ ባለበት ሰዓት፣ ህወሓት የትግራይ ህዝብ እየገደለ ነው በተባለበት ሰዓት፣ የስብሐት ነጋና የኢሳያስ አፈወርቂ ቡድኖች ትግራይ ውስጥ ሰው እያፈኑ ሴቶች እየደፈሩ ነው በሚባልበት ሰዓት የትግራይ ህዝብ መልካም ነገር ውስጥ እንዳለ አድርጎ ማሰቡ ትክክል አይደለም። ህወሓት አስፈላጊ ሰይጣን ቢሆንም ለነሱ ለትግራይ ህዝብ ሲባል ግን የእሱን ስም በመልካም ማንሳት ትክክል አይደለም።
ይልቁንም ምንድነው ማድረግ ያለብን? አንደኛ ያወጣውን አፋኝ ህግ በአስቸኳይ እንዲሰርዝ፣ በዛ ላይ ደግሞ አሁን ባለበት ደረጃ የሽፍታ ደረጃ ህግ ማውጣት እንደማይችል እንዲረዳ፣ ነገ ከነገ ወዲያ ተጠያቂነት መጥቶ እያንዳንዱ ሰው ህግ እንደሚቀርብ ህግ ፊት ቀርቦ ዋጋውን እንደሚያገኝ እንዲያውቅ ማድረግ ያስፈልጋል። ይሄ የትኛውም ኢትዮጵያዊ ተቃዋሚ ብቻ ሳይሆን የትኛውም ዓለም ላይ ያለ የሰብአዊ መብት ተሟጋች፣ የዲሞክራሲ ተሟጋች፣ የፖለቲካ ተሟጋች ግዴታ ነው ብዬ ነው የማምነው። ስለዚህ በአጠቃላይ ሰሞኑ እያየን ያለነውን የማይድነውን ህወሓት ለማዳን የሚደረገው ጥረት የራስን ሴራ የራስን ፖለቲካ ከማብዛት ውጪ ለትግራይ ህዝብ ምንም ጥቅም የለውም። እንደውም ለትግራይ ህዝብ ሀዘን ነው። ባለፈው ጊዜ እንደሚታወቀው ይሄ ሁሉ ችግር ሲደርስ ለብቻ ነው የደረሰው። ስለዚህ በዛን ጊዜ ጥሩም መጥፎም ያደረጋችሁ ሰዎች መረዳት ያለባችሁ ነገር ዛሬ ላይ ሆነን ህወሓት ለትግራይ ህዝብ ከሻዕቢያ ጋር ሆኖ ኦፊሻሊ ማለት ጽምዶ በሚባል እንቅስቃሴ ኦፊሻሊ ከሻዕቢያ ጋር ሆኖ ወጣቱን እያፈነ እየገደለ ነው ያለው። ሲያፍን ያመለጡትን በጥይት ተኩሶ ነው እየገደለ ያለው። ህግ አውጥቶ እስከ ሞት ድረስ የሚያስቀጣ ነገር ነው። ያንን ማየት ይቻላል። ህጉ ማለት ነው። ህጉ ማየት ይቻላል። ማወቅ ለሚፈልግ ሰው ህጉ አለ፣ ኢንተርኔት ላይ አለ። ስለዚህ በዚህ ደረጃ በሀዘን ባለንበት ጊዜ የእኛን ሀዘን በማይደግፍ መልኩ በሚቃረን መልኩ የሚደረግ እንቅስቃሴ በጣም አደገኛ ነው። ዝርዝሩ ቢያስፈልግ ሰዎችን እየጠራን ለምን ህወሓትን እንደሚወዱ፣ ለምን ህወሓትን በዚህ ደረጃ እንደሚያንቆለጳጵሱ፣ ለምን ህወሓትን የምንቃወም ሰዎች በዚህ ደረጃ ለማጣጣል እንደሚፈልጉ አንድ በአንድ የምንመጣበት ጊዜ ይኖራል። ዝም ብሎ የሚታለፍ ነገር አይደለም። ምክንያቱም ይሄ ህወሓት ከሚያደርገው በደል የማይተናነስ ሌላ በደል ስለሆነ ማለት ነው። ስለዚህ በአጠቃላይ በኢትዮጵያ ደረጃ መልካም ነገር እንዲኖር እንደምንመኘው ሁሉ ትግራይ ውስጥ ያለው ችግር ሁሉም ሰው እንዲረዳልን እንፈልጋለን። አሁን እኛ ባለን አቅም ከትግራይ የሚያልፍ አቅም የለንም። ትግራይ ውስጥ ያለውን ችግር ለመፍታት ግን እኛ ለብቻም ሆነን ከሌሎች ወዳጆቻችንም ጋር ሆነን የህወሓት ስርዓት የሻዕቢያ ስርዓት እንዲያበቃ እንፈልጋለን። ለዚህም ተግተን እንሰራለን፣ እንታገላለን። ሌሎች ወዳጆች በዚህ ደረጃ እንዲያግዙን ነው የምንፈልገው። ከዛ ውጭ የሚደረግ ትግል ካለ በተመሳሳይ የምንታገለው ይሆናል። ዝም ብለን የምናየው ነገር የለም። ስለዚህ የዛሬ መልእክቴ ይኸው ነው። ሌላ ጊዜ በተመሳሳይ ነገር እንገናኛለን። መልካም ጊዜ።